ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ያለውን በጌታ ስም አነባዋለሁ። በተለየ መንገድ እግዚአብሔር ይናገረናል ብዬ አምናለሁኝ። ከዚህ በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። እዛ ውስጥ ገብተን ለማየት እንሞክር። በዓሉ የአይሁድ በዓል ነው። ኢየሱስም ወደ ኢየሩሳሌም ወጣ። ቁጥር 2 በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተ ሳይዳ የምትባል አንዲት መጥመቂያ ነበረች። 5 መመላለሻም ነበረባት። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና እውሮች፣ አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር። ቁጥር 4 አንዳንድ ጊዜ የጌታ መልአክ ወደ መጥመቂያይቱ ወርዶ ውሃውን ያናውጥ ነበርና፣ እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸው ካለበት ደዌ ጤናማ ይሆን ነበረ ብሎ ዮሐንስ ይህንን ሐሳብ መጀመሪያ ይነግረናል። ቁጥር 5 ላይ እንደዚህ ይላል፣ በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስ ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን አለው። ቁጥር 7 ድውዩም ጌታ ሆይ ውሃው በተናወጠ ጊዜ በመጥመቂያይቱ ውስጥ የሚያኖረኝ ሰው የለኝም። አርስት ምጽፉ ሰዎች ይህን ነው አርስት ያደረኩት፣ ሰው የለኝም ብላችሁ አርስት ጻፉ። ነገር ግን እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል ብሎ መለሰለት። ቁጥር 8 ኢየሱስ ተነሳና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ ብሎ ይናገራል። ሁላችንም ቀና እንላለን። በጣም አስደናቂ ነገር ታያላችሁ። ከቁጥር 1 ቀና ትላላችሁ። ከቁጥር 1 እስከ ቁጥር 4 ድረስ ዮሐንስ ዲስክራይብ ነው የሚያደርገው ቦታውን እና የምናየው ስለ ቦታው ነው የሚነግረን። በጥልቀት ነው የሚናገረው። ቦታውን አንስተውም እና ቦታው ምን እንደሚመስል ነው ከቁጥር 1 ጀምሮ እስከ ቁጥር 4 ድረስ ቦታው ምን እንደሚመስል ያሳየናል። እና በበሽተኛ በጣም የተሞላ ቦታ ነው። መልአክ አንድ ጊዜ ይመጣና ያናውጠዋል። ልክ ውሃውን ሲያናውጠው ቀድሞ የገባ ህመምተኛ ይፈወሳል። የሚገርም ነው። ብዙ በሽተኞች አሉ። 5 መመላለሻ አለው ቦታው እና ድንገት ይመጣና መልአክ ያናውጠዋል። ቀድሞ የገባ በሽተኛ ይፈወሳል ብሎ ቦታውን በደንብ አድርጎ ስለወልናል። እና ከዛ በኋላ ቁጥር 5 ላይ በዚያም ይላል። ከዛ ቦታውን ከነገረን በኋላ ቁጥር 5 ላይ ዮሐንስ ምን ብሎ ይነግረናል? በዚያም ብሎ ስለ አንድ 38 ዓመት ስለታመመ ሰውዬ ሲናገር በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበር ብሎ ስለ አንድ ሰው ይነግረናል። በደንብ እንድትሰሙኝ ይፈልጋለሁ። ብዙ በሽተኞች አሉ። ከዛ ከበሽተኞች መካከል ይመርጥና ዮሐንስ አንድ በሽተኛ 38 ዓመት ሙሉ ታሞ ስለነበር ስለ አንድ በሽተኛ ይነግረናል። ያ 38 ዓመት ሙሉ በሽተኛ የነበረው 38 ዓመት አይደለም እዛ ጋር የተኛው 38 ዓመት ታማሚ ነበረ። ስንት ጊዜ እንደተኛ አይነግረንም። ከታመመ 38 ዓመት ሆኖታል። እዛ ስፍራ ግን የቆየው በደንብ ስሙኝ ምን ያህል ጊዜ እንደሆነ መጽሐፍ ቅዱስ አይነግረንም። ዮሐንስ አላስቀመጠልንም። 2 ዓመት ሊሆን ይችላል የቆየው፣ 4 ዓመት ሊሆን ይችላል የቆየው፣ 6 ዓመት ሊሆን ይችላል የቆየው፣ 10 ዓመት ሊሆን ይችላል የቆየው። ግን ዮሐንስ አልጻፈልንም። ከንግግሩ ግን እንደምንረዳው ብዙ እንደቆየ ንግግሩ ይነግረናል። እዛ ስፍራ መቆየቱን ይነግረናል። ቁጥር 6 ላይ ኢየሱስ ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን አለው ብሎ ይናገራል። አሁን ከዚህ በኋላ ነው የምፈልገው ሐሳብ ያለው። ልትድን ትወዳለህን
አለው ብሎ ይናገራል። ነጥብ እንድትጽፉ ፈልጋለሁ። አንደኛ በእግረ መንገድ ሳይሆን በዓላማ ነበር ኢየሱስ ወደዚህ ሰው የሄደው። አሁን ቀስ እያልኩኝ ነው የምገባው። በእግረ መንገድ አይደለም የሄደው፣ በዓላማ ነው ኢየሱስ ወደዚህ ሰው የሄደው። ሲጀምር ዮሐንስ ነግሮናል። በዓል ነበር ብሎ ይነግረናል። የአይሁድ በዓል ነው። ወጣቶች ወደ መቅደስ ይሄዳሉ። ህዝቡ የተለመደ ነው በዓል ለማክበር ወደ መቅደስ መሄዳቸው። በደንብ ስሙኝ፣ ወደ መቅደስ መሄድ የተለመደ ነው። ኢየሱስም ወደ መቅደስ መሄድ ይገባው ነበረ። ነገር ግን በደንብ እንድትሰሙኝ ይፈልጋለሁኝ። ወደ መቅደስ መሄድ ሲገባው በደንብ እንድትሰሙኝ ይፈልጋለሁኝ። ሰው ሁሉ ወደ መቅደስ በሚሄድበት በዓል ሊያከብር መሄድ በሚገባው ቀን ኢየሱስ ዋክ ያደረገ የሄደው ወደ መቅደስ ሳይሆን ብዙ በሽተኞች ተሰብስበው ወዳሉበት፣ ነገር ግን ደግሞም ብዙ በሽተኞችን ለማየት ሳይሆን ወደ አንድ ሰው መርጦ ተራምዶ ደግሞም 38 ዓመት ታሞ ወደ ነበረ ወደዚህ ሰውዬ ሲሄድ ትመለከታላችሁ። አንድ ነገር ላሳያችሁ። ከብዙዎች መካከል ታውቃላችሁ የአገር መሪዎች ለምሳሌ እንደዚህ ይላሉ። እንዲገባን ነው ማሳያችሁ። ህዝቤ ይሉናል። ለምሳሌ በቴሌቪዥን መስኮት ብቅ ብለው ህዝቤ ይሉናል፣ እንደሚወዱን ይነግሩናል። በዚህ ኮንሰፕት አይደለም እግዚአብሔር እኛን ህዝቤ ሲለን። እነሱ 120 ሚሊዮን መሆናችንን ለምሳሌ በማወቅ ነው ህዝቤ የሚሉን። እግዚአብሔር 7 ቢሊዮን በመሆናችን አውቆ በዚህ ኮንሰፕት አይደለም፣ በግል ያውቀናል። መጽሐፍ ቅዱስ ሲናገር ጸጉራችን እንኳን ቁጥሩን ለይቶ ያውቀዋል። ህዝቤ ሲለን በግል ነው የሚያውቀን። ኢየሱስ ሲሄድ ከበሽተኞች መካከል ይሄንን ሰውዬ ለይቶ ወደዚህ ሰውዬ እንደሄደ መጽሐፍ ቅዱስ ይነግረናል። በዚህ ማለዳ ብዙ ብንሆንም በየግል አውቆ በየግል ሊናገረን ወደ እያንዳንዳችን እንደመጣ ላረጋግጥላችሁ ወዳለሁኝ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እና በኢብራይስጥ ቤተሳይዳ ይላል፣ አንዳንድ መጽሐፍ ቤተዛታ ይለዋል ቦታውን። ወደዚህ እንደመጣ ይነግረናል። ላሳያችሁ፣ በየግል ወደ እያንዳንዳችን እንደመጣ አሳይቻችሁ ማለፍ እፈልጋለሁኝ። መጽሐፍ ቅዱስ ላይ አንዴ ነካ አድርጌያለሁ፣ አስተምሬያለሁኝ። መጽሐፍ ቅዱስ ላይ ዮሐንስ ማቴዎስ 15 ላይ ከነናዊት ሴት ነበረች ብሎ ይናገራል። ሁልጊዜ የምገረምባት ሴት ናች እቺ ሴት። ጢሮስና ሲዶና የሚባል አገር ላይ ይላል፣ ትዝ ትላችኋለች። ያቺ ሴት ምግብን ለቡችሎች ኢየሱስ ክርስቶስ ለጌቶች የሚሰጥን ለቡችሎች ብላ ያቺ ሴት የተናገረችዋን ሴት ጢሮስና ሲዶና የሚባል አገር ገብቶ ነው። ሴትዮዋ አህዛብ ሴት ናት፣ ትዝ ትላችኋለች። የሚገርመው ነገር ኢየሱስ ወደዛ አገር ገባ ይልና ከሴትዮዋ ጋር ተነጋገረና ወጣ ይላል። ከዛ ከተማ የገባው ብዙ ጊዜ የምናየው ያቺ ሴትዮ እዛ ስፍራ ከኢየሱስ ጋር መነጋገሯን እንጂ ሰባኪዎች የሚያዩት የገባው ወደዛ ከተማ ሴትዮዋን ብቻ ፈልጎ እንደሆነ በጣም የሚያስደንቅ ነው። አህዛብ አገር የገባው ሴትዮዋን ለማግኘት ነው። ሴትዮዋ ልጇ ከተፈወሰች በኋላ አልቆየም፣ ተመልሶ ሲወጣ ትመለከታላችሁ። እመኑኝ፣ በዚህ ማለዳ እግዚአብሔር ይሄንን ቃል ያመጣው በማስ ሊያጽናናን ሳይሆን በግል እያንዳንዳችሁን ሊገናኝ ነው። ኢየሱስ ክርስቶስ ጌታ ነው። ስሙኝ፣ አንድ ነገር ልንገራችሁ። ዮሐንስ 4 ላይ ነካ አድርጌ ወደ አንድ ነጥብ ልመጣ ስለፈለኩ ነው። ወደ ሳምራውያኖች ከተማ ሊያልፍ ይላል መጽሐፍ ቅዱስ ሲናገር። ግድ ሆነበት ብሎ ይናገራል። ምንድነው ግድ ያደረገው ስትሉ 5 ባሎች የነበሯት አንድ ሴት በጠራራ ፀሐይ ውሃ ልትቀዳ የምትሄድ አንድ ሴት ለማግኘት
አይነት ነገር ነው። እሷን ለማግኘት ዋክ አድርጎ እንደሄደ ትመለከታላችሁ። ምን ልትናገር ነው ብትሉኝ በማስ ሊሆነ ነገር ሊሰብከን አይደለም፣ በግል ሊገናኘን የፈለገ ጌታ ነው። ታውቃላችሁ በህብረት ሊያገኛችሁ የፈለገ አምላክ አይደለም በዚህ ማለዳ እየሰበካችሁ ያለው። በየግል ሊገናኛችሁ የፈለገ እግዚአብሔር በዚህ ማለዳ መጥቷል። ሃሌሉያ። ስሙኝ፣ በእግረ መንገድ ሳይሆን በዓላማ የመጣ ጌታ አለ የሚለውን ላሳያችሁ። አሁን ይሄንን ከተረዳን ወደ ዋናው ነጥብ ልምጣላችሁ። የኢየሱስ ጥያቄና የሰውየውን መልስ ልትድን ትወዳለህ ወይ አለ። መጣና አሁን ላሳያችሁ። ልትድን ትወዳለህ ሲል አሁን በደንብ ላሳያችሁ። ሰውየው እንደዚህ አለ። ድውዩም ይላል ጌታ ሆይ ውሃው በተናወጠ ጊዜ በመጥመቂያው ውስጥ የሚያኖረኝ ንገሩኝ። ሰው የለኝም። እስቲ ሰው የለኝም በሉ። ሰው የለኝም አለ። አሁን ዋና ነጥቡ ይሄ ነው። ብዙ ጊዜ ሰባኪዎች ሲሰብኩን እንደዚህ ይላሉ። እግዚአብሔር አስደናቂ ነገር አሳየ። ሰው የለኝም ይላል። ሰው ምን ያደርግልሃል ይላሉ። ሰውየው እንደዚህ አለ። ኃጢአቴ አይደለም እዚህ ስፍራ ያስተኛኝ፣ እዚህ ስፍራ ያቆየኝ የዘር ማንዘር ኃጢአት አይደለም። እዚህ ስፍራ ያስተኛኝ በደንብ አድርጋችሁ ስሙ። ያስተኛኝ ምንድነው አለ። የሰውየው ንግግር ምንድነው አለ? ንገሩኝ፣ ጮክ በሉ። ሰው የለኝም አለ። ሰው ያላቸው ስሙኝ፣ ሰው ያላቸው ይመጣሉ። የ3 ቀን ታማሚዎች ሊሆኑ ይችላሉ። የ1 ሳምንት ታማሚዎች ሊሆኑ ይችላሉ። ሰው ያላቸው ይመጡና ምን ያደርጋሉ? ይዘዋቸው ይመጣሉ። ያ ያልሱ 5 ዓመት ቆይቷል፣ 10 ዓመት ቆይቷል እዛ ስፍራ። ባለ ሰዎች ሰው ያላቸው ይመጡና ምን ያደርጋሉ? ይወስዱና ይከቷቸዋል። አይቷል እሱ። እኔ ግን አለ ሰው የለኝም አለ። ሰው ስለሌለኝ ነው እዚህ ስፍራ የማቀቅኩት አለ። ትሰሙኛላችሁ? ኢየሱስ ሰው አትበል አላለም። እየሰማችሁኝ ነው? አንዳንዶቻችን እየማቀቅን ያለ ነው ታውቃላችሁ፣ ሰው ስለሌለን እንደሆነ። መስሪያ ቤት ውስጥ ታውቃላችሁ መከራ እየበላችሁ ያላችሁ፣ ዲግሪ አላችሁ፣ ማስተርስ አላችሁ። አንዳንድ ጴንጤዎች እዚህ ስሙኝ፣ እግዚአብሔር ነው በዚህ ማለዳ ያመጣችሁ። መስሪያ ቤት ቁጭ ብላችሁ እግዚአብሔር ነው ያስቀመጣችሁ እንደ ዮሴፍ። ነገር ግን በሰው ላይ ክፋት፣ ስሙኝ በደንብ አድርጋችሁ፣ በእናንተ ክፋት ምክንያት የብዙ ሰዎች ስራ መከልከሉ በእናንተ ምክንያት እንደሆነ ታውቃላችሁ። የብዙ ሰው እድገት የተከለከለው በእናንተ ምክንያት እንደሆነ ታውቃላችሁ። ሰውየው 38 ዓመት የፈጀው ነገረው ለኢየሱስ። ሰው ከማጣቴ የተነሳ ነው እዚህ ስፍራ ላይ ይሄን ያህል ጊዜ የቆየውታል። ባለ ሰዎችማ በ3 ቀን ውሃ ውስጥ ይገባሉ። እኔ እዚህ መከራ ያየሁት ሰው ስለሌለኝ ነው። አንዳንዶቻችሁ ይኸውላችሁ ስሙኝ አሁን በደንብ አድርጋችሁ። ድርጭትን ሰጣቸው ብሎ ይናገራል ለእስራኤሎች። ድርጭቶች የማይያዙ ወፎች ናቸው። በእነሱ ልክ ስላወረደላቸው ነው የያዙና የበላቸው። አንዳንዶቻችሁ ታውቃላችሁ የያዛችሁት ስራ ለእናንተ የሚገባ አይደለም፣ እግዚአብሔር ስላቀለለላችሁ እንጂ። ዛሬ ኮርታችሁ ሰዎችን የምትገፉ እጸልይልሃለሁ እሺ ትላለህ። ጸሎት አይደለም አንተን ያስገባ፣ የሆነ ሰውዬ ነው ለአንተ ፌቨር ያደረገልህ። ዛሬ ግን ሰውን ትገፋለህ። ትሰሙኛላችሁ? ሰዎችን የምትገፉ በእናንተ ምክንያት ብዙ ሰዎች መከራ እየበሉ ነው። በእናንተ ምክንያት ዋጋ እየከፈሉ ነው ብዙ ሰዎች። ቁጭ ብላችሁ አዚፍ በሰው እናንተ እዚህ እንዳልደረሳችሁ ዛሬ እጸልይልሃለሁ የምትሉ፣ የወንድማችሁ ስም ሲነሳ እንዳልሰማችሁ የምታልፉ፣ የወንድማችሁን ወረቀት ከታች ጠረጴዛ ስር የምታደርጉ። ሰውየው እንደዚህ አለ፣ ልትድን ትወዳለህ? እወዳለሁ ግን ሰው የለኝም። ባለ ሰዎችማ ይኸው እየገቡ ነው ውሃ ውስጥ። እኔ ግን ሰው የለኝም ሰው። አንዳንድ ሰባኪዎች
ሰው ምን ያደርግልሃል? ምን ያደርግልሃል? አንተ ትምህርት ዋጋ የሆነ ደሞዝ አልተከፈለልህም። አንተ የሆነ ሰው ዳቦ አልገዛልህም። አንተ አንቺ ልብስ አልተገዛልሽ። ለማግባትሽ ምክንያት የሆነ ሰው አልሆነም። የሆነ ሰው የሰርግ ያዳራሽ አልከፈለልህም። መንፈስ ነው እዚህ ያደረሳችሁ። ንገሩኝ የዚህን አዳራሽ የሆነ ሰው አልከፈለም። የሆነ ሰው ይሄንን መስቀል አልገዛም። ይሄንን ፑልፒት የሆነ ሰው አልገዛም። የሆነ ሰው አይደለም ወይ እዚህ ለመድረሴ ምክንያት የሆነው? ንገሩኝ። በተለይ እናንተ አንዳንድ ክፉ የሆነ ጴንጤ ግልጽ ነው ያልካል። ግልጽ ነው። ብንተባበር የትና የት አንደርስም ወይ? ሰሙኝ። እግዚአብሔር ነው ያመጣችሁ እግዚአብሔር። እጸልይልሃለሁ የምትሉ ምግብ መብላት እያቃተው ዳቦ መብላት አልቻልኩም መብላት አቃተኝ እያለ ይሄው ቁስሌ ይሄው እየመረቀዘ ነው እያለ ፕላስተር ግዛልኝ እያለ እጸልይልሃለሁ የምትል ካንተ ጸሎት ይልቅ ሱሪ ነው የሚፈልገው። ካንተ ጸሎት ይልቅ ቁስሉን የሚቀይርበት አልኮል ነው የሚፈልገው። መጣስ እየተራመደ ሲመጣ ልትድን ትወዳለህ? አወዳለሁ። ስሙኝ። የታመሙ ሺዎች አሉ፣ ግን ዋክ እያደረገ መጣለት። ለምንድን ነው የመጣለት? ለምንድን ነው? ሰው ስለሌለው። አምላክ ሰው የሆነ የመቶ አለቃው እንደዚህ አለው። ምን አለው? ቃል ብቻ ተናገር አለ፣ ብላቴና ይፈወሳል አለ። ቃል ሊልክ እኮ ይችላል ሩቅ ሆነ። አምላክ ሰው የሆነ እየተራመደ መጣለት። የሚደርስ አምላክ አለ። ሃሌሉያ። ዲግሪ ኖራችሁ ሰው ያጣችሁ ሰዎች እነግራችኋለሁ፣ እግዚአብሔር ብሎኛል ይልክላችኋል። እግዚአብሔር ብሎኛል። ሃሌሉያ። ለሆነ ሰው ዛሬ መልእክት ነው እየተናገርኩ ያለው። ምንም ሳታጡ በሰው የተገፋችሁ ሰዎች ምንም ሳታጡ ዲግሪው አለ፣ እውቀቱ አለ፣ ምኑ አለ፣ ግን ተገፍቻለሁ የምትሉ በሰው እንዳልደረሳችሁ ሆናችሁ ለውጣችሁት እኔ እግዚአብሔር ነው የምትሉ ሰዎች አስቴርም በንጉሱ ፊት ሞገስ አገኘች ቢባልም የመርዶክዮስ እጅ የለበትም። ስሙኝ፣ አንድ ነገር ልንገራችሁ። እግዚአብሔር ዳዊትን ቀብቶታል አልቀባውም? ንገሩኝ። ቀብቶታል። የሆነ ቀን ግን ዳዊት እንደዚህ አለ፣ በሞትና በኔ መካከል አለ። ንገሩኝ ስንት እርምጃ አለ? አንድ እርምጃ ቀርቷል አለ። ሲል ጊዜ እንደዚህ አለ፣ ዮናታን የተባለ ሰው አለ አትሞትም አለና ዘሎ ገባ አለ። ዮናታን ስለገባለት ዳዊት ተርፏል። ልንገራችሁ፣ መንፈሳዊ አታድርጉት። የሆነ ሰው ዋጋ ከፍሎላችኋል። የሆነ ሰው ዋጋ ከፍሎልኛል። ይሄ ሁሉ ህዝብ ለመምጣቱ የሆኑ ሰዎች ዋጋ እየከፈሉ ነው። እግዚአብሔር ነው ብዬ እነሱን በካልቾ መምጣት እችላለሁ። የሚያይ እግዚአብሔር አለ። እዚህ አንድ ሰው አለ ይበል። አመለካከታችሁ ይለወጥ። አምላክ የሚሰራው በሰው ነው የሚሰራው። እናንተ ሰው የምትገፉ ሰዎች አምላክ በሰው ነው የሚሰራው። ላሳያችሁ። እነ ጳውሎስ በጥላቸው ይፈውሱ ነበር። ከልብሳቸው ጨርቅ ይወሰድ ነበር። የሆነ ቀን ግን ሊገድሉት ተማከሩ ብሎ መጽሐፍ ቅዱስ ይናገራል። ሊገድሉት በተማከሩ ጊዜ ታውቃላችሁ፣ ሐዋርያት ሥራ 9 ከ23 እስከ 35 እንደዚህ ብሎ 20 እስከ 25 ብዙ ቀንም ሲሞላ አይሁድ ሊገድሉት ተማከሩ ይላል። ቁጥር 24 ላይ ማይችል እኮ የእግዚአብሔር መንፈስ ያልፍ ነበር። ሳኦል ግን ሐሳባቸውን አወቀ ይላል። ይገድሉትም ዘንድ በሌሊትና በቀን የከተማይቱን በር ሁሉ ይጠብቁ ነበር ይላል። ቁጥር 25 ደቀ መዛሙርት ግን በሌሊት ወስደው በቅርጫት ላይ አሳልፈው በቅርጫት አወረዱት ይላል። ስሙኝ፣ መንፈስ ሆኖ አልወረወረው። የሆኑ ሰዎች በቅርጫት አወረዱት ይላል። እየሰማችሁኝ ነው ወይ? እጸልይልሃለሁ እሺ ምናምን ብለው ያስገድሉት ይችላል። እየሰማችሁኝ ነው ወይ?
ዋጋ ክፈሉ ለሆነ ሰው ክፈሉ ዋጋ ለሆነ ሰው ለወንድማችሁ ዋጋ ክፈሉ መልእክተኛ እዛ ቁጭ ማለት ይችላል አሜሪካ ዋጋ ልክፈል ብያል ክፈሉ ዋጋ ተቆረሱ ኢየሱስ ሰማይ ሆኖ ወዳቸዋለሁ ማለት ይችል ነበር ተቆርሷል ኢየሱስ መጥቶ አምላካችን ተቆርሷል ዋጋ ከፍሏል ኢየሱስ ዋጋ ክፈሉ እየሰማችሁ ነው ወይ ትልቅ ቦታ መድረስ እንችላለን ክፈሉ ዋጋ ክፈሉ ዋጋ መጽሐፍ ቅዱስ እንደሱ ነው የሚለው ሉቃስ 7 ላይ ታውቃላችሁ ያ የመቶ አለቃ ብላቴናው በታመመ ጊዜ የአይሁድ ሽማግሌዎች ወደ ኢየሱስ መጡና እንደዚህ ያሉ ብሎ ይናገራል ሲናገር እንደዚህ ይላል አንድ የመቶ አለቃም ነበር የሚወደው ባሪያው ታሞ ሊሞት ቀርቦ ነበር ይላል ቁጥር 3 ላይ ስለ ኢየሱስም በሰማ ጊዜ የአይሁድን ሽማግሌዎች ወደርሱ ላከና መጥቶ ባሪያውን እንዲያድን ለመነው ይላል ቁጥር 4 የሚደንቅ ነገር ይናገራል እነርሱም ወደ ኢየሱስ መጥተው ይላል ይህን ልታደርግለት ይገባዋል አሉ እስቲ አንድ ሰው ይገባዋል ይበል ይገባዋል ለምን ህዝባችንን ይወዳልና ሙክራብም ራሱ ሰርቷል ብለው ለመኑት ምን አድርጓል ህዝባችንን ይወዳል ሙክራብም ሰርቷል ተቆርሷል እየሰማችሁኝ ነው ተቆረሱ የሆነ ያልበላ ሰው ይኖራል እዚህ ጉባኤ ያልጠጣ ሰው ይኖራል ትራንስፖርት የሌለው ሰው ይኖራል ተቆረሱ ውጤቱ ጋር ይመጣል ታኝቶ አይቶታል በዓል ነበር ማክበር የነበረበት ኢየሱስ ብዙ በሽተኞች አሉ እዚያ የተደረደሩ ዋካ አድርጎ መጣለት ልትን ተወዳለህ መልሱን አጥቶት አይደለም ሰውየው አዎ ማለት ይችላል ሰው የለኝም ማለት የሚሰራው በሰው የሆነ ሰው ፈልጋል አንድ እኔ የማይገባኝ ነገር ላሳያችሁ ሊገባኝ ደጋግሜ ባነበው ሊገባኝ አልቻለ ቁጥር 3ኛው ነጥብ ላይ ሰውየው በዚያ ሁኔታ ሆኖ ይሞክር ነበር በዚያ ሁኔታ 3ኛው ነጥብ ነገር ግን ይላል እኔ ስመጣ ሳለው ቀድሞኝ ይወርዳል ብሎ መለሰ ሌላው ቀድሞኝ ይወርዳል 3ኛው ነጥብ ሰውየው በዚያ ሁኔታ ሆኖ ይሞክር ነበር ይገርማል ነገር ግን እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል ብሎ መለሰ አይተኛም ቀና በሉልኝ ይውላችሁ ስለ ጌታ የሆነ ቀን እየሰበኩ እንዳይመስላችሁ እየተነበይኩ ነው የሆነ ቀን እግዚአብሔር ይደርስላችኋል 38 ዓመት በሽተኛ የነበረ አልጋ ላይ ተኝቶ የነበረ ነገር ግን እኔ ስመጣ ሳለው አለ ለካ በሽተኛ ሆኖ አልጋ ላይ ሆኖ እንዴት እንደሚሞክር አላውቅም እግዚአብሔር ይወቀው አልጋ ላይ ሆኖ እንዲገለባበጣል አላውቅም ግን ይሞክራል ቁጭ አትበል የሚረዳችሁ እግዚአብሔር አለ እያጉረመረምክ እየተሳደብክ አትቀመጥ የሚረዳ እግዚአብሔር አለ ጾም ጸሎት የሚባል አለ ታውቃላችሁ መርዶክዮስ እዛ ጋር ቁጭ ብሎ እግዚአብሔርን ይጠብቅ ነበር ይጸልያል የሚሆነውን ሁሉ ያደርጋል ከሱ የሚጠበቅበትን ቁጭ አትበል መናፍስቶች አሉ ዳውን ሊያደርግህ የሚፈልግ ብዙ ጊዜ ዳውን ሊያደርጉኝ ይፈልጉ ነበሩ ዳውን አያደርጉኝም አይጥሉኝም በአምላኬ በእግዚአብሔር ታምኜ ወጣለሁኝ ልክም ባቆም እንዳለ በለስ ባያፈራ የወይራ ፍሬ ባይሰጥ እኔ ግን በአምላኬ በእግዚአብሔር ወደ ኋላ አልልም ሃሌሉያ ፌስቡክ ከፍተ እየተሳደብክ ቁጭ አትበል ጾም ጸሎት የሚባል አለ የእግዚአብሔርን ፊት መፈለግ የሚባል አለ እንደዚህ ያለ ያዕቆብ ሲናገር ያባታችሁ ፊት እንደ ቀድሞ አይደለም አለ ይኸውልህ ምድር ሲዘጋጋብህ እንደዚህ በል ያባቴ አምላክ ሃሌሉያ ምድር ሲዘጋጋብህ ፈውል የማይዘጋጋል አይኖቼን ወደ ተራሮች አነሳው አለ ረዳቴ ከወዴት ይምጣ አለ ነገር ግን አለ ረዳቴ ሰማይና ምድር
ሰማይና ምድርን ከፈጠረ አለ ከእግዚአብሔር ዘንድ ነው አለ። ተዘጋጋብኝ ብለህ አትቀመጥ። ተዘጋጋብኝ ብለህ አትቀመጥ። ይኸውልህ ክፍት የሆነ በር አለ። ወደ እኔ ጩኽ አለ እኔም እመልሳለሁ አለ። የሚመልስ እግዚአብሔር አለ። አንድ ሰው ጮኸ አሜን ይበል። ሃሌሉያ። አንተ እንደዛ አይነት ሁኔታ ውስጥ ሆኖ ምን ያደርጋል? ይሞክራል። እስቲ አንድ ሰው ይሞክራል ይበለኝ። ፌስቡክ ቲክቶክ ከፍተህ አትሳደብ። ሞክር ይመጣል። ያየ ጌታ ወካ አድርጎ መጣለታ። ምን አለ ሲናገር እንደዚህ ያለው ኢየሱስ ነገር ግን አለ እኔ ይገርመኛል እንደዚህ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ነገር ግን እኔ ስመጣ ሳለሁ አልቀመጥም። ጾም ጸሎት የሚባላል የእግዚአብሔርን ፊት የሚባላል ይፈልጋል። ፊቱ ይፈልጋል። ያ ያለ እግዚአብሔር ፊቱ ይፈልጋል። ፈልጉት ፊቱን ፈልጉት ትጸናላችሁ። ፊቱን ፈልጉት ፊቱ የሚፈልግ ነው። ፊቱን ፈልጉት ፊቱን የሚፈልግ ነው ፊቱ። ሃሌሉያ። ፊቱን ፈልጉት ፊቱ የሚፈልግ ነው። ለሆነ ሰው ነው መልእክት እየተናገርኩ ያለሁት። ወደ ግራ ዞራችኋል፣ ወደ ቀኝ ዞራችኋል። ተዘጋግቶ ሊሆን ይችላል። ፊቱን ፈልጉት ይሄንን ጌታ። ለሆነ ሰው መልእክት እየተናገርኩኝ ነው። ተዘጋግቶ ሊሆን ይችላል። ሁሉ ነገር ኖራችሁ እምቢ ብሎ ሊሆን ይችላል። ፊቱን ግን ፈልጉት። ለሆነ ሰው መልእክት እየተናገርኩኝ ነው። አይኖቼን ወደ ተራሮች ባነሳ ረዳቴ ይመጣል ብዬ ደጅ ብጠና በሉት ይሄንን በሉት ረዳቴ ዘጠኝ የተባራው መሃል ረድኤቴ መጣ። መንፈስ አለ እዚህ ቤት። አይኖቼን ወደ ተራሮች ባቀና ረዳቴ ይመጣል ብዬ ደጅ ብጠራ ግን ተራሮች መልስ ቢሰጡኝ በዝምታቸው ሚስጥሩ ገባኝ እነሱም እርዳታ እንደሚያሻቸው ከተራራው ላይ ያሻቅብ ይዛል በላይ በሰማይ ረድኤቴ መጣ እየተራመደ እመጣለሁ ይለኛል እግዚአብሔር። እመጣለሁ ይለኛል። ለሆነ ሰው ይመጣል እግዚአብሔር። ለሆነ ሰው ይመጣል እግዚአብሔር። የዘላለም አምላክ መኖሪያዬ ትንቢት ነው የምናገረው፣ ስብከት እንዳይመስላችሁ። እግዚአብሔር ያለ ማንም እንደሌለ ይህንን ስላየው የዘላለም አምላክ መኖሪያዬ አድርጌዋለሁ። እስኪ ክብር በሉት ክብር፣ ጌታን ክብር በሉት ክብር፣ ጌታን ንገስ በሉት። የሆነ ሰው ዛሬ ታሪኩ ይለወጣል። ዛሬ ታሪኩ ይለወጣል። የሆነ ሰው እጅግ ደስ ይለኛል። ከዚህ ቀን አያልፍም። የሆነ ሰው ከዚህ ቀን አያልፍም። ይንገስ 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 እስቲ ክበር በሉት። ይክበር 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 ይንገስ 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 ከቶንም በለስ ባያፈራ በወይንም ማረግ ላይ ፍሬ ባይገኝ የወይራ ስራ ቢጎድል እርሾችም መብልን ባይሰጡ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደ ዋላ እግሮች ያበረታል፣ በከፍታዎች ላይ ለሆነ ሰው መልእክትን እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት
ጌታ እግዚአብሔር ኃይሌ ነው። እግሮቼን እንደ ዋላ እግሮች ያበረታል፣ በከፍታዎች ላይ ያስኬደኛል። እኔም ማምነው ጨለማ ይበራል ያለኝ ነው። እኔም ማምነው ተራራ ይናዳል ያለኝ ነው። እኔም ማምነው ሸለቆ ይሞላል ያለኝ ነው። እኔም ማምነው ተራራ ለሆነ ሰው መልእክት ነው ይሄ፣ ለሆነ ሰው መልእክት ነው። አላምንም ሁኔታን ይመጣለታል፣ ይመጣልሻል፣ ይመጣልሃል። አልሰማም ሁኔታን አልሰማም ችግሬን፣ እኔ እግዚአብሔርን አምነዋለሁ ይሰራል ነገሬን። 38 ዓመት የፈጀ ቢሆን ታሪክ ይገለበጣል። ዛሬ ታሪክ ይገለበጣል። ከዛሬ አያልፍም፣ አያልፍም፣ ከዛሬ አያልፍም፣ ከዛሬ አያልፍም፣ ከዛሬ እመኑኝ፣ ከዛሬ አያልፍም። ልቤን ልጣል እንጂ በሚያስጥለኝ ጌታ በእርሱ ተደግፌ እምነቴን ላበርታ። ታምራት ያሳየኛል ጌታ፣ ታምራት ያሳየኛል ጌታ፣ ታምራት ያሳየኛል ጌታ፣ ታምራት። አምላክ ሰው የሆነ ጌታ ደርሷል፣ ደርሷል። ዛሬ መውለድ በ90 ዓመት ለሳራ ከባድ ነው ሲገመት፣ ግን እግዚአብሔር ካለ ሆነ ነው። እሱ ድንቅ ይሰራል ጌታ ነው። በደረቁ አጥንቶች ነፍስ መስራት እንደ ሰው ሲታስብ በምን ጉልበት፣ እንደ እግዚአብሔር ግን ቀላል ነው። እስትንፋስ ይዘራል ጌታ ነው። በአንድነት እኔም ማምነው ጨለማ ይበራል ያለኝ ነው። እኔም ማምነው ተራራ ተንዷል ያለኝ ነው። እኔም ማምነው ሸለቆ ይሞላል ያለኝ ነው። እኔም ማምነው ተራራ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። መንፈስ አለ እዚህ ቤት፣ መንፈስ አለ። ከዚህ ከሰዓት የማያልፉ ሰዎች አሉ። ታሪካቸው የሚለወጥ ሰዎች ዛሬ አሉ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ኢየሱስም እንደዚህ አለው ቁጥር 8 ላይ 3ኛው ነጥብ ላይ ነው ያለው። ተነሳና አልጋን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውን ተሸከመና ሄደ ይላል። እግዚአብሔር እንደዚህ ነው ያለኝ። ዛሬ ታሪካቸው የሚለወጥላቸው ሰዎች አሉ። በዚሁ መንፈሶኛ 4ኛውን ነጥብ ልንገራችሁ። ለሰው የሚኖሩ ሰዎች የካሳ ዘመን አላቸው። ለሰው የሚኖሩ ሰዎች የካሳ ዘመን አላቸው። ሰው ዛሬ አንዳንድ ሰዎች እንዲቀየሩ ፈልጋል። ሁለት ነገር ነው የምናገረው። አንደኛ ለሰው እየኖራችሁ ያላችሁ ሰዎች የካሳ ዘመን እንዳላችሁ፣ ሁለተኛ ደግሞ እግዚአብሔር ያስብህ የምትሉ ሰዎች ከዚህ ቀን ጀምሮ ለሰው እንድትኖሩ በእናንተ ነው። እሺ ሰውን የሚያስበው እግዚአብሔር። እሱን ተናግሬ ነው የምጨርሰው። 3ኛ ዮሐንስ ላይ ከ1 እስከ 5 እንደዚህ ይላል። ዮሐንስ ነው የሚለው። ሽማግሌው አለ በእውነት እኔ ለምወደው ለተወደደው ለጋዮስ አለ። አንድ ጊዜ ለዲያቆናቴን ሳስተምር ተናግሬያለሁ። ወዳጅ ሆይ ነፍስህ እንደሚከናወን በነገር ሁሉ እንዲከናወንልህና ጤና እንዲኖርህ ጸልያለሁ ይላል። እንዲከናወንልህ የሚለው መጽሐፍ ቅዱስ ፕሮስፐር እንድታደርግ ነው የሚለው። በሁሉ ፕሮስፐር እንድታደርግ ይላል። የእግዚአብሔር ሐሳብ ነው ፕሮስፐር እንድታደርጉ፣ በእግዚአብሔር በባለ ጸግነት ሊባርካችሁ መልካም ፈቃዱ ነው። ጸልያለሁኝ አለ። ዮሐንስ ነው የሚለው።
ለምንድነው ሲል ቁጥር 3 ላይ ወንድሞች መተው አንተ በእውነት እንደምትሄድ ስለ እውነት ሲመሰክሩ እጅግ ደስ ብሎኛል። ልጆቼ በእውነት እንዲሄዱ ከመስማት ይልቅ የሚበልጥ ደስታ የለኝም። ወዳጅ ሆይ ምንም እንግዶች ቢሆኑ ለወንድሞች በምታደርገው ሁሉ የታመነ ሥራ ትሰራለህ። እነርሱም በማህበር ፊት ስለ ፍቅር መስክረዋል። ሃሌሉያ። ምን ብለዋል ንገሩኝ? ለወንድሞች ስለምታደርገው ነገር የምታደርጉት እያንዳንዱ ነገር በአምላካችሁ ፊት ይቆጠራል። ሃሌሉያ። በባዶ ፀሐይ ሙቅ ስትሉ አይደለም፣ ስትቆረሱ ስታደርጉ የሚያይ አምላክ አለ፣ የሚመለከት እግዚአብሔር አለ፣ የሚከፍላችሁ እግዚአብሔር አለ። ሲከፍል ደግሞ አከፋፈሉ ፕሮስፐር ታደርጋላችሁ። አንድ ሰው ጮሆ አሜን ይበል። ሃሌሉያ። የሚያይ አምላክ አለ። ገፍተው ስትሄድ የሚያይ አምላክ አለ። ግልጽ ነው እያልኩ ያለሁት። የሚያያችሁ አምላክ አለ። ይመለከታል። በአንዳንዶቻችን ምክንያት የዘገየው ግቡ መስሪያ ቤታችሁ፣ ጠዋት ግቡ መስሪያ ቤታችሁ። በእናንተ ምክንያት የወንድሞቻችሁ ጋብቻ ዘግይቶ ቢሆን የእህቶቻችሁ ጋብቻ፣ በእናንተ ምክንያት የእህቶቻችሁ እድገት፣ በእናንተ ምክንያት ወንድሞቻችሁ እድገት ዘግይቶ ቢሆን ጠረጴዛችሁን ክፈቱ፣ ፋይሎቻችሁን አውጡ። በእናንተ ምክንያት የሆነ ነገር ተፈጥሮ ቢሆን የእናንተ እድገት እንደቆመ ታውቃላችሁ። ዛሬ ታሪክ ይቀየር። አሜን እንላለን። አሜን እንላለን። ስለ ጋይዮስ ሲናገር ይሄንን ያለው ወንድሞች መተው መስክረዋል። ፕራክቲካል ወደሆነ ነገር እንመጣለን። የአንዳንዶቻችን ፈውስ የዘገየው ከዚህ ምክንያት ቢሆንስ? ፓስተር እዚህ ጋር እጅን ጫንብኝ፣ ዘይት እዚህ ጋር አድርግብኝ ስትሉ ዘይትም ሳይደረግ የሆነ እጅም ሳይጫንባቸው ለወንድሞቻችሁ የሆነ ነገር ስታደርጉ አቢግያ ለዳዊት እንዳለች አንተ እግዚአብሔርን ጦርነት ስለምትዋጋ እግዚአብሔር ላንተ የታመነ ቤት ይሰራል። የእግዚአብሔር ጦርነት ይሄ ነው። ለወንድሞቻችሁ የሆነ ነገር ስታደርጉ እግዚአብሔር የእናንተን ነገር ይሰራል። መልእክቱ ይሄ ነው። ሰው የለኝም ከዚህ በኋላ ወንድሞቻችሁ እንደሱ አይሉ። ሰው ሁኑ። ኢየሱስ ክርስቶስ ጌታ